ገዝቼላቸው ሊኖሩ ይችላሉ። ያንን ደግሞ እኔም ስለማቅ ከዛ ውጪ ግን በሙሉ መዚሻ መሸጥ አለብሽ ሙሉ። ይሄ አንድ ነው። ሌላ ያሰብሽው አለ ወይ? ከስልክ ቤት ሌላ አለ? ግን ገና መንገድ ላይ ነው። ጅንኑ ሲመጣ ነው። አሁን ተመልሷል እኮ መጥቷል። እኛ እንግዲህ ወደዚህ አስተዋውቃለሁ። ኧረ ይኑርልሽ እናቱ። በእውነት መስዬ መልካም ሰው፣ እዚህም እዛም የማትይ ሰው እንደሆነ በእርግጠኝነት ስለሚያቅም ጭምር ነው። የሴት ልጅ ውበቷ ጨዋነቷ ነውና በሱ እንኳን ማንም ይመሰክርልሻል። ግን ትንሽ በሶል ጠረጥርሽ ነበር። ወይ ሶል እኮ ባለ ትዳር እኮ ነው። ኢትዮጵያ እኮ ነው ያለው። የትኛው ሶል? ሶል እና አይደል የምትለው? ሶል እዚህ ዱባይ ያለው ሶል 1 ሚሊዮን ተከታይ ያለው እኮ ኢትዮጵያ ነው ያለው እኮ። አንድ ቀን ትዳር እንዳለው ልጆች እንዳሉ ተንፍሶ አያውቅም። እንግዲህ እስከምናውቀው ነው። አሁን በቅርብ ነው ሚስቱ ወልዳለች እና ኢትዮጵያ ነው አሁን ያለው። እንዳገባም ተናግሮ አያውቅም። እስቲ ዛሬ ልዘግብ አላውቅም። ታውቃላችሁ ሶል ሚስት እንዳለው ታውቃላችሁ? እውነት ለመናገር አንድ ሰው የሚያውቅ የለም። በውስጥ ላኪልኝ እኮ ነው ያልኩሽ ምስርዬ። ታውቃላችሁ? ወንዶች ሊያውቁ ይችላሉ። አሁን ወንዶች ናቸው አሁን የሚሉኝ ሴቶችን ነው ያልኩት። ወንዶቹ አሉ ይላሉ እንዴ፣ ሴቶቹ አናውቅም ይላሉ። ስለዚህ ኦኬ፣ እንኳን ደስ አለ ሶል፣ ደስ የሚል ነው። ኮንግራቹሌሽን ብያለሁ ማብራታ። እና በሱ ነበር መጠራጠረኝ ይሁን በሱ ጠረጥርሽ ነበር ነው ከሱል ጋር በጣም ላይክ በቃ አሁን እኔ እናንተ ያለን የወንድምና እህት ቀረቤት አለ አይደለ? እኔ ሩቅ ነኝ። እኔ ሩቅ ስለሆንኩ ሲቀርቡ ቅሯል። አብሮ እየተጎራረሱ በአብዛኛው መብላት እያለ ነው። እኔ በቅርብ እኮ ነው እንደውም ሰው ማግኘት ምናምን የጀመርኩት እንጂ ዱባይ በዛ ሙቀት በዛ ብዙ ነገር ላይ አብረሽ ተጠጋግተሽ እየተጎራረሽ መብላት የቴክኒክ ብልሽት ሊፈጠር ይችላል። አበዳን ቢፈጥርም ይሆን ዱባይ ወይዘሩ ራሱ የሌላ ተአምር አለው። ወይዘሩ ራሱ ነገረኛ የዱባይ አሏል። ለወንዶች እኮ ነው ግን ለሴቶች እኮ ምንም አይመስለንም። ወንድ ልጅ እንዲያውም ልንገርሽ አይደለ የሙቀት ጊዜ ግድ የለሽም። ወንድ ልጅ በብርድ ጊዜ ነው እንዲህ ያለ ሴት የሚያፈቅረው። እንደዚህ አይነት ፊት የብርድ ጊዜ ቆማጣም ብትሆን አቅፎ ነው የሚተኛው ወንድ ልጅ። አይሰማሽም? ሙቀት ጊዜ መስሚያው ጥጥ ነው። ሴት ልጅ ደግሞ ሙቀት ጊዜ ነው የሴት ልጅ እንትን የምትለው። ስለዚህ እውነት ነው ይሏል። ታውቃለህ? ሞር ለሴቶች ነው። ሴቶች ሙቀት ጊዜ ዱባይ ሙቀት የሚያስቸግራቸው ሴቶች ናቸው፣ ወንዶች አይደሉም። ያን ይለየል ለየት ይበል ከባ ወንድ ልጅ አሁን በጣም ጉረኛ ሴቶች ያሉት የት እንደሆነ ታውቂያለሽ? ካናዳ የብርድ ሀገር ስለሆነ ይኸውልሽ እየሞከርኩ ነው። ፊት ይዛ ስንት ወንድ ይለምናታል። ታድላ ፈጣሪ ምስክሬ፣ እየሞከርኩ ነው አይነት ፊት ሆነ። አሁን እውነቴን ነው። አንዳንድ ሴቶች ቲክታክ ላይ ያሉት ካናዳ ቢገቡ በቃ አሁን ጂጂ ንግስት ነበር የሚያደርጓት። ጀርመን መሆኗ ጎዳት። ካናዳ ብትገባ ሞዴል ነበረች። ለምን ብትይ በብርድ ሀገር ላይ ወንድ ልጅ በጣም ይቸግራል ነው የምልሽ። ሙቀት ይፈልጋል። ስለዚህ በሙቀት የሚያስቸግሩት ሴቶች ናቸው። በብርድ የሚያስቸግረው ወንድ ልጅ መቼ ነው የጠበስካት ብለሽ ጠይቂው። የሆነ ባለፈው ክረምት ምናምን ብሎ ይዘግብሻል። ኢትዮጵያ ከሆነ በብዛት ወንድ ልጅ የሚጠብሰው ጥቅምት ላይ
በጥቅምት አንድ አጥንት አይደል የሚለው ጥቅምት ላይ ይጠብሳል። ዝናብ ክረምት ላይ ነው አበሻ ወንድ የሚጠብሰው። አለበለዚያ ኳስ እያየ በሙቀት ጊዜ ኳስ እያየ ሲጨፍር ነው የሚውለው። ያንን ነው የምልሽ። ጌመር ነሽ እንዴ በስሱ መሲ? አይደለም ተጫወትሽ ይሆን? እሺ ከመሲ ጋር ፈታል በቃ። መሲኛ ናት። እኛ ጋር ቅጣት የለም ጭውቴ ነው። መሲን ጥያቄ ነው የምጠይቃት። አንድ ከባድ ጥያቄ አለ። የጅንኑ ስምን ነው የምንጠይቀው 10,000 ከሞላ ጅንኑ ስሙ ይጠየቃል። ይሄ ነው ትሪፕል ነው ቤተሰብ የጅንኑ ስም መታወቅ። በነገራችን ላይ የሆነ እግዚአብሔር ነው መልክ በጣም ነው የሰራኝ ስልክ በቃ በጣም ከብዙ ነገሮች ውስጥ ነው እንትን ያለኝ። በቃ ታውቃለህ እንደ ወንድምም እንደ ቤተሰብ በቃ እንደ ሁሉ ነገር ሆኖ ሪል ወንድ ታውቃለህ ይሁን በቃ ከነማንነቴ የተቀበለኝ ከነ ሁሉ ጉድለቴ ተቀብሎ ጉድለቶቼን አስተካክሎ ሙሉ እንደሆነ ያደረገኝ ሰው ነው እግዚአብሔርን ይሁን። እግዚአብሔር ጅንኑ በዚህ አጋጣሚ እንደዚህ አይነት ማንነት ያላቸው ወንዶች እንዳሉ እህቶቻችን እንድታቁ። ዝም ብሎ አይቀበልም። እመኚ መልካም እናትነት ያንቺ የሥራ ሰው መሆን የብዙ ኳሊቲዎችሽንም ስለሚያጭምር ነው ያደረገው እንጂ የሱ ብቻ ኳሊቲ ኖሮ አይደለምና ያ መሆኑ ለወደፊት ላይፋችሁ ምንም አይነት ችግር አይፈጥርም። በቃ በሰላም ይሄ ደግሞ እግዚአብሔር ያሳካዋል። ሰው ያስባል እግዚአብሔር ይፈጽማል ነውና እኔ ተሳክቶልሽ አሜሪካ መጥተሽ መስዬን አግኝቼ ጓገጭ ብዬባት ምናምን ነገር ማየት ፈልጋል። እግዚአብሔር ያሳካል። በእውነት ደግሞ ይሳካል። በተለይ የዚህ ሀገር ዜጋ ከሆነ ፕሮሰሱ በጣም ቀላል በጣም ከኢትዮጵያ እንጂ የሚከብደው ከዱባይ ምናምን አይከብድም። በጣም ቀላል ዱባይ ላይ ቢዝነስ አለሽ ምናምንና ወደዚህ ለማምጣት ሰራተኛ ሰው ናት ብለው ምናምን ከቻሳ ነው እናቱ ከቻሳ። ያ በጣም አሪፍ ይሄን እግዚአብሔር ያሳካው ነው የምለው። ያን ነው ላንቺ ምመኘው። ከዱባይ ጀለሶችሽ ማን ይመችሻል? ታፕታፕ ቤተሰብ ከዱባይ ብዙ ናቸው። ይሆነ እንደው አንደኛ በቃ ለኔ ያለሷ አይሆንልኝም የምትያት በየትኛውም ቦታ ሆኜ ምንም ሳሪ አልሀበሻ፣ ታሜ፣ ሳሪ፣ ኤርሚ፣ ሙኒት፣ ጁዬ፣ ሂዊ አሉ። በቃ ጉቺን ቀረጠፍሻት? ኖ አይ ጉቺ ማለች ኖ ጉቺማ የለች። በቃ እንደዚህ ቤተሰብ እምላቸው ነው። ደውላታለሁ። ጉቺ የለች። ሰምተሻል? ብዙ አይደለሽ። ስልክም አልገዛሽም ከሷ። ስለዚህ ምንም አታስፈልግም ጉቺ። ኧረ ተው ይሆን አሉ ማርያምን ሁሉም አሉ። እነዚህ አሁን ቤተሰብ እምላቸው ናቸው። ደውላቸዋለሁ። ምንም ነገር ሲፈጠር የምደውልላቸው ናቸው። ተው ይሆን ጉቺ ጋር ተጣልታችኋል እንዴ? ኧረ አልተጣላንም። አትዋሺ በእውነት እንዴ! ለምን እንጣላለን? እየዘገቡኝ ነው ታች። ኧረ ተተዋችሁ ዝም ብሎ ነው በቃ የሆነ ነገር ሲፈጠር የሆነ የሚያቀነባብሩት ነገር አለ። በተአምር ለምን እንጣላለን? እና ጀለስ ናት እያልሽ ነው እንዴው? ኦኬ ሰምታችኋል። ተጣልተዋል። ይኸው ታይ መሲ እኔ ጋር በኋላ በመረጃ አመጣዋለሁ። ኖ በእውነት አልተጣላንም። ይሁን ብንጣላ አውለሃለሁ። እህቴ ናት። አሁን እነዚህ ካልኩክ ሰው አለመስማማት አለ በማላችሁ ግን አለመግባባት አለ። ኧረ የለም። ክፉ ደግ የለም። ኧረ ተጣልተዋል እያሉ እየጻፉ ነው። ጌታ ምስክሬ። ኧረ ተው ይሁን የለም። እኔ አይደለሁም እግዚአብሔር ምስክሬ። እኔ በምን አወቅኩኝ? አው ግን አሁን እኔ እንደዚህ አሁን ለኔ መልካም ሰዎች ናቸው ቤተሰብ አድርጌ እንትን ከምላቸው ውስጥ ጉቺ፣ ሳራ አልሀበሻ፣ ታሜ፣ ሳሪ፣ ኤርሚ፣ ሙኒት፣ ጁዬ፣ ሂዊ እነዚህ ናቸው። ኧረ ተጣልተዋል እያሉ ነው። ዮኒ አትመን ላስገባ ሰው እውነት አስገባ እስኪ የተጣላንበትን ይንገሩ። እሺ ሰምታችኋል እንግዲህ
በመኩን የተጣሉት አያቸው። አሁን ውሸት እንደሆነ ገባኝ። በነገራችን ላይ መኩን አግኝቼዋለሁ። መኩ አሪፍ ሰው ነው። በአካል ተገናኝተናል። አልሀበሻ ምርጥ ሰው ነው። በእውነት የሆነ በቲክታክ የምታውቀው ሰው በአካል ስታገኙ ባህሪው በተአምር አይገርም እንዴ። መኩ እኮ ከፖለቲካ ውጪ ከሰው ጋር የሚደርስ አይደለም። ያመነበት ሀሳብ ነበረ፣ በዛ ሄደ እንጂ እግዚአብሔር በማያውቀው እንደ መኩ መልካም ሰው አታገኝ። የመጨረሻ የሰው ጥግ ነው መኩ። በጣም ከዮኒ ጋር ያገኘኋቸው አልነገሩህም? ዮኒ ቬጋስ መቼ? ዮኒ ቬጋስ ዱባይ አልሄድም። ባለፈው ነው በአሁኑ? የመጀመሪያው ነው ባለፈው፣ በአሁኑ አይደለም። አልነገረኝም። አይገርምም? አልነገረኝም። በመጀመሪያ እንዲያውም የሄደ ጊዜ ጉቺን አላገኛትም። ጉቺን አላገኛትም። ያ እሷን አላገኛትም። እና አሁንም ደስተኛ ነሽ በላይፍ? በጣም ማርያምን ዮኒ ደስ ይላል። አሁን ሙሉ ሰው አድርጎኛል እግዚአብሔርን ዮኒ በቃ ደስ ይላል። አይ ሴት ልጅ ብቻ ሳይሆን ወንድ ልጅም እኔ በደንብ ተደስቶ ማየት እግዚአብሔር በሚያውቀው ደስታዬ ነው። ስለዚህ አሁን በቃ ባለትዳር ነሽ ብለን እንደምድመው እንዲያው ዮኒ ሰምታችኋል? ቤተሰብ መሲን ያሰባችሁ ምናምን ካላችሁ ወፍ ደግሞ ደስ የሚለው እኔ ዊግ አድርገሽ አይቼ አላውቅም። አይ እንደዚህ አርቲፊሻል ነገር የለኝም። መሲ ናት በቃ እንዲሁ ጠዋትም ይቺ ናት ማታም ይቺ ናት። አዎ ፊልተሩን ላጥፋለሁ። ግር የሚል ነገር የለም። አይ መስዬ እንኳን ትመቻለች፣ ምንም ጥያቄ የለው። በእውነት ደስ ብሎኛል ባንቺ እዚህ መድረስሽ። ለምን ልብን ፈጣሪ ያያል። እውነቴን ነው የምናገረው። ልብን ስለሚያይ ትዳርሽንም ማሳመን። እኔ የገንዘብ ሰው የጥቅም ሰው ምናምን አይደለሁም። ባትኝም አውቃለሁ እናት፣ ለእኔ መንገር የለብሽ። ደግሞ ዮኒ ከአንተ የተደበቀ ምንም ነገር የለኝም። በነገራችን ላይ ዮኒ ብዙ ነገሮችን ያውቃል። ሲከፋኝ የሆነ ነገር እንኳን ሲፈጠር ደውልለታለሁ። ዮኒ ከዚህ ከዱባይ ውጭ ወይ መስዬ ምስኪን ሰው ናት። እግዚአብሔር በሚያውቀው ሰው ስትወድ ጥግ ድረስ። ለዚህ ነው አንዳንዴ የሚከፋት ምናምን ከልቧ የወደደቻቸው ሰዎች ምናምን ጋር እንትን ስትል ይከፋታል ነው የምትል። ስለዚህ አንዳንዴ ምንድን ነው ብልጥ መሆን፣ በተለይ ሶሻል ሚዲያ ላይ ብልጡኝ። ሁሉ ነገር ፊት ለፊት አይነገርም። ሁሉ ነገር በተለይ ስትናደጂ አደራ እንዳትገቢ። ታውኩኝ እኮ ስትናደጂ ስልክሽን ወደዛ ጥለሽው ሌላ ነገር ላይ መሆን፣ ወይ መዝሙር ማዳመጥ፣ ወይ መጸለይ ምናምን፣ ወይ ቤተሰብ ጋር ማውራት። ከዛ ቀሎልሽ ስትገቢ ፈታት ያለሽ ስማክ ወደዚህ መጥቶ ዮኒ ጠይቅልን መሲ እርጉዝ ናት ይላል። እዚህም እየጠየቁኝ ነው። አውቄ ባላየ ቅድም ጠይቄ ጨርሻለሁ። እርጉዝ አይደለሁም። እኔና ሳሪ እየቀለድን ነው እንደዛ ያሉት እና ማሚ እንጂ ሳርቾዬ እኔ በጣም ጓደኛዬ ናት። ሳሪ አልሀበሻ በእሷ አትምጡብኝ፣ ቀልድ አላውቅም። የምትገርም ሰው እኮ ናት። የሌለ ያንም ያህል ቱጃር ሆና ሀምብል ሰው እኔ በህይወቴ አይቼ አላውቅም። ዝቅ በቃ ያ ነገሯ ነው ሰው እንዲወዳት የሚያደርገው። ቱጃር እኮ ናት ብላ ምናምን። ቱጃር ስላችሁ ኃይለኛ ብር ሚሊየንስ ኦፍ ዶላርስ ነው ማውራችሁ፣ በብር አይደለም። ሚሊየንስ ኦፍ ዶላርስ ያላት እግዚአብሔር የባረካት ሴት ናት። ግን ሀምብልነቷን አየሁት። የሰው ልጅ ገንዘብ መለኪያው እንዳልሆነ ያስተማረችን እኔ ያላበሻ ሬስቶራንት ሳርችው መሬት ሰው የምትረዳ የምታግዝ። አሁን የእሷ ሬስቶራንት ማናጀር ኢትዮጵያ ሄደው ሲያገባ እሷ አብራው ሄደች። ኢትዮጵያ ሄደች። ኤርሚ ሲያገባ ደግሞ የእሷ ቤት አስተናጋጆች የሚለዩት ይሆን። አሁን ብዙ ሰው ሰራተኛ ምናምን ትቀጥራለህ አይደለ? አትመቻችም። ሳሪ ኖረች አልኖረች እዛ ጋር በቃ ኖረች አልኖረች እንደ ቤቷ ነው፣ እንደ ቤታቸው ነው፣ እንደ ቤታቸው ነው። በቃ ራሳቸው
እንዲሁም አንዳንዴ ሳሪ ምን ልትሆኚ ነው እዚህ የምትቀመጪው እላታለሁ። የእሷ መልካምነት ነው ሰራተኞቹ መልካም እንዲሆኑ እንዴ። ለረጅም ጊዜ እኮ ነው ከእሷ ቤት አይወጡ። 9 ዓመት 13 ዓመት 10 ዓመት 8 ዓመት እና ደግሞ የሚጠሯት ራሱ ሳሪ ምናምን ብለው አይደለም ማሚ ነው የሚሏትና አንደኛው ሾፌሯ ማሚ ሲላት እኔ ልጇ መስሎኛል ታውቃለህ። እንትን ነው የሌላ ሀገር ዜጋ። እኔ ረጅም ዓመት ልጇ ነበር የሚመስለኝና ሳሪ ልጅሽ ነው አይደል ስላት ኧረ አይደለም እንደዚህ ነው ግን ያው ልጄ ማለት ነው ስትለኝ በጣም ነው የገረመችኝ። እንደውም የሳሪ ያልወጣ ብዙ ነገሮች አሏት ማለት እንደዚህ ሰው ሊማርበት። እኔ የሆነውን ልንገርሽ የሆነውን ዱባይ እንደገባው ማለት ነው ሳልናገር ነው የገባው። ያው ስለሚያውቁኝ የሆነ ይመጣ ብሎ ተቀወጠ ማለት ነውና ሳሪን ደወልኩላትና የሆነ ሰው ይፈልግሻል ምናምን ብሎ ሌላ ሰው ደወለላት። ሬስቶራንቷን ቀጥታ ሄድኩት። ከዛ አልነበረችም እዛ። ከዛ አይ ቲንክ ኤርሚኖ መሰለኝ ማናጀሯ ኧረ ማኛው መጥቶልሻል ሲል እንዴት ሆና እንደመጣች ብታቂ ልነግርሽ አልችልም። ሊሆን እንደ ከስተመር አይደለም እሷ ቤት እየበረረች ነው የመጣችውና ለሁሉም እኮ ናት። አሁን ምግብ አቅርባ አየኔልኝ ይቅርታ እንለያያለን። ነፍሷ ጋር ተረጋጊ። ኧረ ዮኒ ለሁሉም ሳይኩና እኔ ስፔሻል ሰው ከሳርቾ ጋር በጣም ወዳጄ ናት። በጣም እኔ ዱባይ መጥቶ ከኔ ውጪ መኪና የተሰጠ የለም። ወሬ እንዳታበዙ። አንመነጣጠንም። ሌሎቹ መሄድ ትችላላችሁ፣ አይ ማለት ትችላላችሁ፣ መብላት መጠጣት ትችላላችሁ። መኪናዋን ሮጣ የሰጠችው ለኔ ሳሪ የምትገርም እለያለሁ። እኔ ቤተሰብ ይቅርታ አድርጉልኝ። ምግብ ራሱ እንደዚህ ቀርቦ ዮኒ ከሁሉም ጋር ነው የምትቀምሰው። አዎ እንዴ ዮኒ አላረ በቃ እንደ እናት በቃ ሄዳ ካንተም ትቀምሳለች። ከዛ ሁሉንም በቃ ብሉ እስኪ ምን ይጨመር ምናምን ነው የምትልክ። በቃ ሌላው ምንድነው እኔ የባዝሩም ጽዳት እግዚአብሔር በሚያውቀው ብዙ ሀገሮች በተወሰነ መልኩ ዞር ያለው አሜሪካም በስቴት ደረጃ ዱባይ የሳራ አላበሻ ሬስቶራንት ባዝሩም ግቡ